ኮዩ ባለ ሀብት ከኮየ መንደር ተሰውራለች ተብሎ ብዙ ሚዲያዎች እየዘገቡ ይገኛሉ። እኔም ይሄን ዜና ስሰማ በጣም ነው የደነገጥኩት። ቆይ ህይወት ነው ያለሽው ብዬ ራሴ ስጠይቀው ሰሚት ፍየል ቤት አካባቢ ነው ራሴን ያገኙት። ምን ልሰሪ እርሺ ብዬ ደግሞ ስጠይቀው ይሁን የውባጢስ ነው የተገኘው። እውነቴን ነው የምላችሁ። ለምን የውባጢሱን አልሰራም ብዬ ካልታፍ ብዬ መጣው። እኔ ባለ ሀብት ልዕልቷ ማለት ነው። በዛ አጋጣሚ ደግሞ ጓደኛዬም ለምን እግር የሚመስል እጇን አትሰራም ብዬ እሷን እዛ እያሰራሁት እኔ ደግሞ እዚህ ፍልቅልቅ ብዬ ውባጢስ ገባሁት ማለት ነው። ምን እንዳረገች አላቅም። አስቀምጥ አሸችኝ። በዚህ ላይ በቃ ይሁን ምንድነው ብዬ ስጠይቃት ይሄኛው በጣም ለሰውነትሽ እንድጠረብላ ብዙ አገልግሎት አላለች። ይሄ ሰውነቴ ማለት ነው እግሬም ሁሉ ነገሬ ከመድረቁ የተነሳች ቀጫጫጫጫጫ ነው ማለት እግዚአብሔር ስጣት እጇን የሚባርክላት። በዚህ ላይ መስተንግዷቸው ትህትናቸው የቤቱ ጽዳት ልነግራችሁ አልችልም። እናንተ ማሰራት ከፈለጋችሁ በዚህ ላይ ውባጢስ ብሉ ከፓኬጁ ጁስ አለ። ጸጉር እስከ ጸጉር ነው። ጸጉራችሁን ከፈለጋችሁ በውይ ከፈለጋችሁ ሽሩባ ከፈለጋችሁ እሳት መሰራት ትችላላችሁ። ማሳጅም አለው። በጣም ደስ የሚል ጁስም በነገራችን አለ። ሳላግራችሁ የጁስ ነገርማ እንዴት ይታለፋል። በዚህ ላይ ማሳጁን ልጣ ነው የምታስቀምጣችሁ። እውነቴን ነው የምላችሁ። ይሄ ኤካክ የሆነ ሰውነታችሁን አራግፋችሁ ነው የምትሄዱት። እኔ በጣም ደስ አለኝ፣ ደስተኝነት ተሰማኝ። ይሄ አራግፌ እቺን ሴትዮ ያገኘኋት ከዛ እዚህ ጋር የቅድሙን ጁሴን ሻት አረኩት ማለት ነው። በጣም አንጎሌ ላይ ወጣ ማጣፋቱ። እዚህ ጋር ደግሞ ጸጉሬን ፏፏሽ ብዬ እኔ ልዕልት አልኩት። እውነቴን እንዴት ያቺ ደግሞ እግር የሚመስል እጇን ወደ እግር ተመልሷል። ጸጉሬ መጨረሻ ይሄን ይመስላል። ስለዚህ አካውንቴ በጣም ስለሞተብኝ 50 ጊዜ ኮፒ ሊንክ አድርጉልኝ። ለነገሩ አድርጉ ስትባሉ እናንተ አታድርጉም ችግር አለባችሁና የባለ ሀብት ውሎ ይሄን ይመስላል። ከኮየ የጠፋችበት ምክንያት ይሄን ነው። ለሚዲያዎች ዘገባ ስጡት እንላለን። ዛሬ ከባለ ሀብቷ ጋር አብረን እንውጣ ሻወር ገባን። ከሻወር ብለን ስንወጣ ማለት ነው እንዲሁ ብለን ስንወጣ በቃ እዚህ ጋር ደረስ። ከዛ እንትናችን በነገራችን ጸጉር ልንሰራ መተን ሀብታም ስትሆኑ ሁሉም ሰው ያሽቃብጥላችኋል። ምድሪቱ ራሱ ታሽቃብጥላችኋለች። እግዚአብሔር በጣም ነው ሁሉም ነገር ነው የሚያሽቃብጥላችሁ። ከዛ እዚህ ጋር ስንመጣ ካቺ ውስጥ ገባ በቃ ተሰራ። ስለዚህ እናንተ ማሰራት ከፈለጋችሁ ሰሚት ፍየል ቤት ስልክ ቁጥር እዚህ ሳላስቀምጥላችኋለሁ። በቃ ሂዱና ተሰሩ። ምን መሰለ ቤት መሰላችሁ? እንደ ጽድት ፍክት ያተተናቸው ግርማ ሞገስነታቸው ጽዳታቸው እንደ ፋፋሽ አድርጎ ሰራይ። ሄዳችሁ ተሰሩ። በቃ ፎሎ ላይ ሰብስክራይብ ላይክ ሼር አድርጉ። ኮፒ ሊንክም አድርጉልኝ። ማስታወቂያ ሲሆን እየወረደብኝ ነው። ግዴታ ነው ይሄ የማረግ ግዴታ አለባችሁ። ዝም ስበርስ ጀመረ እንትን አላችሁ። አሁንስ በቃ አድርጉ። ወቸጉ ዛሬ ባለ ሀብቷ አድፍጣ ነው እየተንቀሳቀሰች ያለችው። ለምንድነው ይሄን ቦታ ማንም ሰው እንዲያቅባት አትፈልግም። እናንተ ምን ልታቋጥበት። ከዛ ላሽ ብዬ ወደስ መጣ። ይሄን መሰለ ጁስ ተዘጋጅልኝ ያለውበት ጁስ ቤት እንዳይመስላችሁ መቼም እናንተ ሆድቆ። ከዛ እዚህ የመጣሁት እኔ ውጭ ሀገር ድርቆሽና አንዳንድ በርበሬ ሽሮ ለመላክ ነበር የመጣሁት። እንቆባልትን እውነቴን ነው ማለት ስለማቃት ቤት ውስጥ ስታዘጋጅም ቅመሞች የወጥ ብትሉት የምን ብትሉት በርበሬ ሽሮ ጤፍን ብትሉት ከዛ ቡላ የገንፎ የአጥሚት ምን ልበል ሀብሽ ታልባ የሌለው ነገር የለም። እኔ ይሄ ሰው ይሄ ሁላን ይበላል ነው ያልኩት። እውነቴን ነው የምላችሁ። ቅመም ጽድት አድርጋ ታቀርባለች። ውጭ ሀገር ነው በብዛት የምትልከው። አሁን ሀገር ውስጥም ጀምራለች። ደውሉላትና ባላችሁበት ቦታ ማምጣት እንችላለን ትላለች። እንቁባልትና ስልክ ቁጥሩን እዚህ ስራ አስቀምጥላችኋለሁ። ደውሉት። እኔ የሷን ሽሮ ባልቼ አምሮዬ ላይ ወጥቶ ቀጥታ ወደ ሀብት ነው የወሰደኝ። ታውቃላችሁ እኔ ባለ ሀብት ሁሉም ነገር በጠንቅቅ ብዬ የምኖር ሰው ስለሆንኩት እዚህም ስመጣ በጣም ነው ደስ ያለኝና እጅሽ ይባረካልናት። እኔም ወንድሙም ተገልብጠን የጨፈር ነው ለምን ያለው ነገር ልናገራችሁ አልችልም። ስለዚህ ደውሉላት። ውጭ ሀገር መላክ ብትፈልጉ ሀገር ውስጥም ባላችሁበት ቦታ ታደርሳለች። 50 ጊዜ ኮፒ ሊንክ ባለ ሀብት ጸጉር አሰራር። እናንተ ባለ ሀብት ስትሆኑ ማለት ነው ሄርኩት እንደማንኛውም ሰው ጁስ ቀረበልኝ። እናንተ አንጎሌው ላይ ወጥቶ ቀጥታ ወደ ሀብት ማማ ቀጥታ አሜሪካ ነው ራሴን ያገኙት። ከዛ እንደምን ምልስዝ ልጁ ሰርቶ ከመቼ እንደጨረሰ አላውቅም። ከዛ በጣም ደስተኝነት ተሰማኝ። ለምን የማንኛውም ሰው ማስታወት ላይ እንደሚሰራ እኔ ለምን ማስታወት ላይ አልቀላውጥም? ለምን አዞራኝ አልኩት አይቼ ማላቆና ያየሁት እናቴ። እኔ ከኮየ ምድር ሲወጣ እንደዚህ አይነት ነገሮች ይፈጠራል ብዬ አስቤ አላውቅም። ለካ ሀብታም ስትሆኑ ሁሉ ነገር ያምርባችኋል። ቀራጤት ለምን አትለብሱኝ? ያምርባችኋል። ምንም ተሰሩ ያምርባችኋል። መላጣ በመላጣ እንኳን በመጣኔ ያምርብኛል። በቃ ጥሎብኝ እንደዚህ ነው ባላት። ከዛ የባለ ሀብት መሽኮርማም ለምን አልሽኮርማም ብዬ እዚህ ጋር ስቆም እውነቴን ነው የምላችሁ የባለ ሀብት አሽኮርማማ ስትሽኮርማማ በጣም ነርቨስ ነው የሚያረጋችሁ። በጣም ይሄ ቪዲዮ ከተመቻችሁ ላይክ፣ ካልተመቻችሁ ፎሎ፣ ከደበራችሁ እስከ መጨረሻ ሲክትት ካራችሁ ደግሞ ኮፒ ሊንክ አድርጉት። አካውንቴ ተመቷል። የባለ ሀብት ጸጉር አሰራር ይሄን ይመስላል። ፎሮፎሬ ሳይመለስ በፊት አንድ ቪዲዮ ሰርቼ ደግሞ አሳያችኋለሁ ለማለት ፈልጌ ነው። ቻው ቻው። ወይኔ ጉዴ
ታዛዥ የሆነ ወንድም ያላችሁ ሰዎች እጃችሁን አውጡ። የኔ ወንድሞች ማለት ምንም አድርጉ ካልኳቸው እግዚአብሔር ያደርጋሉ። በቃ ፊታችሁንም ተቀቡ እግራችሁንም እንጥላችሁም ብሎ ምንም ነው የሚያደርጉት። በጣም ነው ግራ የሚገባኝ። ለምንድን ነው መሰላችሁ ሁሉም ነገር የሚታዘዙት? ታላቅ ስለሆንኩት ነው። ሌላ ምንድን ነው ያለው? በቃ ታላቅነቴን ተጠቅሜ ምንም ተቀቡ ካልኳቸው ይቀባሉ፣ ታጠቡ ካልኳቸው ይታጠቡ፣ አትታጠቡ ካልኳቸው አይታጠቡም። አሁን ፈትጎ ለፊት ጥሩ ነው ለቆዳ በተለይ ፀሐይ ውስጥ ስለምንሰራ ስለ ቆሞ ማለት ነው እንዲያዳርጥቶ ነው። በዚህ ላይ ደግሞ እዚህ ጋር ሽሮ ነበረ እሱ ነው የሰራ። እሱን እንዴት እንዳገላመጥ አሁን ከግርግዳ ጋር አላት ሆኖ የሚያስቀምጠኝ። ማታዘዙ ይታዘዛሉ፣ ግን ሲነሳባቸው እንደ ሰይጣን የሚያረጋቸው ነገርስ። እንደዚህ አይነት ወንድሞች ካላችሁ አንድ ላይ ተባብረ እንድንገላችሁ ደግፉኝ። ኮመንት ላይ አለን ቅጥል ብለን ልንሞት ነው አለን በሉት። አንድ ላይ ሽምሽም እናድርግ። ከተመቻችሁ ፎሎ፣ ካልተመቻችሁ ላይክ። እንደ ማንኛውም ሰው ባለ ሀብታ ክው እያልኩ ከስራ መልስ መጣሁት። እሺ ብዬ እኔ ቤቴ ለማረፍ ነው እንጂ እንደዚህ ለመሳቀቅ አይደለም። እውነቴን ነው የምላችሁ። ስመጣ እዚህ ጋር ሁለት ዳይኖሰሮች እውነት ፈተና እንደዚህ በዚህ ልክ መፈተን አለብኝ ብዬ አላስብም። እንደ መኖር አለብን እንጂ እኔ እኮ እየስኖር እኮ ተሳቀቅ። እነዚህ የጠፉት ዳይኖሰር ግቢ ውስጥ በኋላ ከየት መጡ ብሎ እኮ ቢጣራ ሁሉ ሰው ነው የቆየ ሰው ሁሉ ህዝብ ነው የሚታሰር። እኔ ከምታሰር ይሁን ወደ አዲስ አበባ ልመላስ እንደምንም ይሄ ዳይኖሰር ከዚህ ግቢ ከወጣ በኋላ እመጣለሁ ስል እዚህ ጋር የባሰ የጠፉ እንስሳዎች ከየት እንደመጡ አላቅም። ሀገር ሰው ነው ያለ። እውነቴን ነው። ወደ ውስጥም ወደ ውጭም አላብኝ። ምን ነው ሳይሳካል መድረስ ያለብኝ ቦታ ሳልደርስ እንዴት እነዚህ ሰዎች አልኩት። ቁጭ ብድግ ሰራሁ፣ ቁጭ አልኩት፣ ተነሳሁት። ለምን ነገ እኮ እንትን በማወዛወር ውስጥ ተገኝታችሁ ነው ከየት መጣ ቢባል ይሄ ሁላ ሀብት ከየት መጣ ብለን ነው የምናወራ። ይሄ እኮ ለየት ያለ ተገንቶ የማይታወቅ የሀብት ፍሰት ነው እዚህ ኮየ ላይ ተከናወነ ያለው በተለይ እኛ ግቢ። እሺ ያልኩት ምን ቆይ እንዴት ነው የምኖረው አልኩት። በቃ እኔ ልነግራችሁ አልችልም። ተጨነኩት፣ ነፍሴ ተጨነቀች፣ ብርድ አለኝ ክዋልኩት። እሺ ብዬ እንደማንኛውም ሰው ለማየት ሞከርኩት። ብዙ ናቸው። አንድ ቢሆን ባይሆን ምረት ይደረግልናል ብዬ አሰብኩት። 1 2 3 4 ብዬ 14 ፍየልና በቆጠርኩት። መጥፋት አለብኝ አልኩት። ምን እንደምን ራሱ ግራ ገባኝ። ቀጥ ብዬ ወደ አዲስ አበባ መሄድ እንዳለብኝ ተረዳኝ። በቃ ጠፋሁት። እስኪ ይዙኝ ብዬ ነው። ከተመቻችሁ ላይ ካልተመቻችሁ ዳይሌክት ፎሎ ከታሰርኩት መታችሁ ከእስር ቤት አውጡኝ። በቃ እናንተ ሀብታም ስትሆኑ መሰናክል ብዙ እንደ ጉንፋ መጣና መሰናከል ሊደፋ እኔ መድረስ አለብኝ ቦታ እንዳልደርስ ቤት ውስጥ አሽጉኝ። እንዴት እንዳመቀኝ እንዴት እንደተጫወተብኝ ልነግራችሁ። እንደ ማንኛውም ሰው ንቅጥቅጥ ብዬ በሄዲንግና በቴስታ በርግጫ በሁሻፕ ጥዬው ማለት ነው። እንደ ማንኛውም ሰው ላባብሽ ይወጣ። ግን ጸጉሬ አሁንም ያለበት ቦታ ነው ያለው አልተስተካከለም። ከዛ እኔ ልሰማ ነው እህታችሁ ልሰማ ነው። በጣም ጠንካራ ሆኜ እንደ ማንኛውም ሰው በርሰተ ብዬ ቆፍጣን ብዬ ለማውጣት ሳስበው ቦርሳዬን ቼክ ሳደርገው አንዳንድ ነገሮች በጣም ሞልቷል። ቢዚ አደረጉ። ሶፍቱ ብትሉት ሳሙና ለምን ድንገት ምግብ እንኳን መንገድ ላይ አግኝተን ብንበላ ምንታጠ ሳሙና ባይኖር ሀብታም አያችሁ እንዴት እንደሚጠል። ከዛች ቀለበት ዳይመንድሽ በነጋኖች ብለን ከዛ እንትናችን መለስ ነው። ይሄ ሎሚ ነው በነገራችን። ሎሚ አጠራቅመን ነው እንደ ይሄ ከዛ ሳሙናችንን መልሰን ይዘን እንሄዳለን። ከዛ ቡርሽ ደግሞ አለ። ይሄ ቅንድባችን አንዳንዴ ቀጥ ብሎ ይቆማል፣ እንዳይቆም አንዳንዴ የምናስተካክልበት ብለን ምንም ብንና ምን ወይኔ ሌላ ነገር ሁርደት ነው ለሆነ ነገርም አወጣን። በጣም ብዙ እዚህ ውስጥ በነገራችን ቁም ሳጥን በሉት